ኖርማል አይደለም የሚለው ፕሮግራም ራሱ ኖርማል አይደለም። እሺ ሰላም፣ እሸቱ መለሰ እንደምን ውለሃል? ይህን ቪዲዮ ላንተ ነው የምሰራው ማለት ነው። በደንብ ታዳምጠኛለህ ብዬ ተስፋ አደርጋለሁ። ኖርማል አይደለም የሚለውን ፕሮግራምህን አይቼዋለሁ፣ የተወሰኑ ቪዲዮዎችን አዳምጫለሁ። እንደኔ ግላዊ ምልከታዬን ሰጠህ። ኖርማል አይደለም የሚለው ፕሮግራም ራሱ ኖርማል አይደለም። እሺ ሪስፔክት ዩ ቱ ማች። ይሄ ፕሮግራም ግን በጣም ደረጃው ዝቅ አለ፣ በቃ አይመጥንም። በተለይ ከባቢ ጋር በተፈጠረው ችግር ጋር በተያያዘ እና ሌሎች ቪዲዮዎች ምናምን ሳይ ምናምን የባቢ ጉዳይ ሜይ ቢ ስህተት ነው ብለን እንኳን ብንቀበል፣ እሺ ግን ይሄ ፕሮግራም አይሄድም፣ ከአንተ ጋር አይሄድም፣ ከማንም ሰው ጋር አይሄድም። ግን ከአንተ ጋር በተለይ የሚሄድ ነገር አለ። እሸቱ በባምቢ ጉዳይ ላይ ምላሽ ሰጥቷል ወይስ ይቅርታ ጠይቃለሁ አልጠይቅም የሚል አይነት ትላንት የሆኑ ቪዲዮዎች ሲመላለሱ ነበረ። እስኪ ይቅርታ እንጠይቃት እንዳልጠይቃትና በሌሎች ቪዲዮዎች ላይ እሸቱ ለጠየቃቸው ጥያቄዎች እንዲህ አታረግም፣ ልጅህ ቲቪ አይ እያልክ ሌላ ልጅ ግን እንዲያይ ትመክራለህ ምናምን ስለሚሉና የቤተክርስቲያን ገንዘብ ወስዳል አልወሰድክም በሚል የሆኑ ጥያቄዎች ተነስቶ ነበር። ለእነዚህ ጥያቄዎች በሙሉ ምላሽ ሰጥቻለሁ ብሎ አንድ ቪዲዮ ሰርቷልና እስኪ ቪዲዮ እናዳምጠው። እስከ መጨረሻው አብራችሁኝ ቆዩ ማለት ወዳለሁ። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረግነው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። እሸቱ መለሰ ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት። አንተ ማን ነው ቅዱስ ያደረገ ሲጀምር? እንግዲህ ሎጂክ የተማረ ሰው ይሄን በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። ስለ ትውልድ ማሰብ ምናምን ስታወራ ደግሞ በጣም የሚያስቀኝ ነገር ራስህ ያልከው ነገር እኔ ልጆቼ ስልክ እንዲያዩ ቴሌቪዥን እንዲጠቀሙ አልፈልግም የልጅ ጠር ነው ብለህ ጋሽ እሸቱ እያልክ እኮ የመጣህ የቀለድክብን ሰው እኮ ነው። በየቤታችን የተናገርከውን እንኳን መኖር ያልቻልክ ሰውዬ ማለት ነው። ጥያቄው ትክክል ነው። የማ ልጅ እንዲያዩ ነው ቪዲዮውን የሰራኸው ነው። እስኪ ሙሉ ቪዲዮውን እንየው። 1 ዓመት ከ9 ወር ሆኖት ይትባረክ ስንት ቃላት ያወጣል የሚለውን ስቆጥረው ከ10 አይበልጥም። በጣም ነው ሾክድ የሆንኩት። እንዴ ልጄ እንዴት ንግግር ሊዘጋ ይቻለ? ብዙ ሰው ልጁን ቃል የሚያስተምረው በዩቲዩብ ነው። ሚስ ራቼል በጣም ተወዳጅ ነች፣ በጣም ጎበዝ ነች። ነገር ግን ለኔ ልጅ ሚስ ራቼልን ዩቲዩብ ላይ መክፈት እችላለሁ ወይ ብዬ ሳስበው አልችልም። ለምን?
እንዴት እነ ሚስራቼል ፒያኖ፣ ጊታር፣ ሌሎችንም የሙዚቃ መሳሪያዎች ስለሚጠቀሙ ገና ከኢንፋንት ከጨቅላ እድሜያቸው ጀምሮ የፈረንጅ የሙዚቃ መሳሪያ አይምሯቸው ውስጥ ተጽፎባቸው ያድጉና ካደጉ በኋላ ጭፈራ ቤት ለመሄድ የፈረንጅ ሙዚቃ ለማቀንቀን የፈረንጅ ሙዚቃ ሲሰሙ ወዲያው ለመሳብ ቅርብ ይሆናሉ። ይሄ ለኛ አደገኛ ነው። መጀመሪያ በአዛውንቶች ስም የተሰበሰበውን ገንዘብ ለአረጋውያኖቹ ሰጥተህ ጨለውን አስረክበህ አሳይ ለህዝብ። አዲሱ ገበያ ብዙ ሰው ገንዘብ አዋጥቷል። የት ደረሰ ያጨለ? አዛውንቶቹ ደርሷቸዋል። ባልጣዎች ሰብሰበ ምናምን ትምህርት ቤት ምናምን ብለህ ድራማ ማያውን ነገር አውርተህ ብሩ ስራ ላይ አልዋለም፣ የት እንደገባ አይታወቅም። የብሩ ሰብሳቢ አንተ ነህ፣ ቦርድም አንተ ነህ፣ ሁሉ ነገር አንተ ነህ። ብሩ የገባሸቱ እየጠበቅን ነው። ለመጽደቅ የሚለው ፕሮጀክት እውነት ግን ምን ደረሰ? መስከረም 1 ላይ እንግዲህ ይፋ ሆኖ ከሜላት ጋር ገጠር ገብተን እኔም ነፍሰ ጡር ሆኜ ቪዲዮ ሰርተን መንገድ ልንሰራ ነው ውሃ ልንሰራ ነው ብለን በጣም በተደጋጋሚ ቅስቀሳ አቅርበን ነበርና እውነት ምን ደረሰ? ሰዎች ገንዘብ ረድተው ከሆነስ ገንዘባቸው ምን ውስጥ ገባ? ይሄ በእውነት መመለስ ያለበት ጥያቄ ነው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት በደብረ ብርሃን ከተማ ተቋቁሞ ስራ ከጀመረ እንግዲህ ዓመት ሊሆነው ነው። የመንገድ ግንባታውን ለማድረግ መጀመሪያ ላይ በጣም ትልልቅ ልምድ ያላቸው ኢንጂነሮች ስፍራው ድረስ በመሄድና ከኛ ጋር በእግራቸው ወክ በማድረግ 18 ኪሎ ሜትር መንገድ እንዴት ሊሰራ እንደሚችል ምን አይነት ኢንጂነር እንደሚያስፈልግ ውይይት አደረግን። ከዛስ 5 የፕሮጀክት ማናጀሮችን አወዳድረን 1 የፕሮጀክት ማናጀር ቀጠርን። ከዛስ ደብረ ብርሃን ከተማ ላይ ቤት ተከራየን። በተከራየነው ቤት የፕሮጀክት ማናጀር፣ ዋና ስራ አስኪያጅ፣ ፎርማኖች፣ ሳይት መሐንዲሶችና ሌሎችም ሰርቬየሮች የሚያድሩበት ካምፕ አደራጅተናል። ካምፕ ካደራጀን በኋላ በቀጥታ የመንገድ ስራው ተጀመረ። መጀመሪያ የመንገድ ስራው የተጀመረው በዶዘር ነው። ዶዘር ተከራይተን በሎቤድ አጓጉዘን ገጠር ካስገባን በኋላ አንድ ዶዘር እስከ 400 ሊትር ድረስ ነዳጅ ይወስዳል። ከዛም በላይ በጣም በሚገርም ሁኔታ እናንተ በምታደርጉት የገንዘብ ድጋፍ ዶዘሩ በቂ ነዳጅ እየተሰጠው በጣም ለተከታታይ በርካታ ቀናት ሰሌክት ወይም ኳሪ ሲያመርት ቆየ። ይሄ መንገዱ ላይ የሚደፋ መሆኑ ነው። በማስከተል ያንን ከጨረሰ በኋላ መንገዱን መጥረግ ጀመረ። ይሄ ስራ እንግዲህ በወራት የፈጀ ስራ ነው። ዶዘሩ ጠርጎ እንደጨረሰ ሎደርና ሲኖትራኮች ማስገባት ነበረብን። ከአንድ ሲኖትራክ በስተቀር በነፃ ስላላገኘን የተቀሩትን ሲኖትራኮች በኪራይ አስገብተን በሎደር ሲኖትራክ ላይ የተጫነ የተመረተው ኳሪ እያንዳንዱ መንገድ ላይ መከመር ነበረበት። ይህንንም አድርገን ቪዲዮ ለቀን ባገኘነው ጥቂት የገንዘብ ድጋፍ ቀጥሎ ደግሞ ግሬደርና ሎደር አስገባን። ግሬደርና ሎደር በስፍራው ላይ ገብቶ ግሬደሩ የተቆለለውን ሰሌክት እየደፋ ሎደሩ ደግሞ እያስተካከለ እየዳመጠ አሁን የምታዩት 16 ኪሎ ሜትር የገጠር መንገድ ተሰርቶ አልቋል። የቀረችውን 2 ኪሎ ሜትር መጨረስና ካልቨርትና ፓይፕ እየቀበርን ክረምት ላይ መንገዱን ውሃ እንዳያጥብብን መንገዱን ማበጀት ነው። ተመልከቱ፣ ልብ በሉ። በኢትዮጵያ የሶሻል ሚዲያ ታሪክ የሶሻል ሚዲያ አንበሶች ቤተክርስቲያን ሰርተዋል፣ ህንፃ አንጸዋል፣ የታመመ ሰው አሳክመዋል። እግዚአብሔር በዶንኪ ቲዩብ ግን ለመጀመሪያ ጊዜ 18 ኪሎ ሜትር መንገድ እየሰራ ነው። ሶሻል ሚዲያ ለበጎ ከተጠቀምንበት ሀገር ያለማል ስንል ለካ እውነት ነው። አሁን መንገዱን ለማጠናቀቅና ፓይፕ ለመቅበር ግን 120 ፓይፖች ያስፈልጉናል። እያንዳንዳቸው ዋጋቸው 8000 ብር ነው ተብሏል። እዚህ ስር በምታዩት ስልክ እየደወላችሁ ይሄ መንገድ ክረምት ሳያጥበው በጊዜ ለመፈጸም እርዱን። በነገራችን ላይ የውሃውን በተመለከተ ደግሞ በጣም በሚያስደንቅ ሁኔታ አሜሪካ ዳላስ ድረስ ሄጄ ያገኘኋቸው የስትሪም ኦፍ ሆፕ መስራችና ስራ አስፈጻሚዎች አንድ ጉድጓድ እኛ እናስቆፍርላችኋለን፣ ወጪውን እንችላችኋለን ብለውናል። ዩኒ አርክ የተሰኘ የውሃ ቁፋሮ ስራ ድርጅት ደግሞ ስፍራው ላይ በተደጋጋሚ ዘመናዊ ማሽኖችን ይዞ በመሄድ 4 ውሃ ያለባቸውና ሊቆፈሩ የሚገባቸውን ቦታዎች ለይቶ የሚያስደንቅ ጥናት ሰርቶ ሰጥቶናል። ይህንን ጥናት ለከተማው የውሃ ቢሮ አጸድቀን መቆፈር ትችላላችሁ ተብለናል። ስለዚህ ገንዘብ የሚከፍልልን አለን፣ ጥናት እጃችን ላይ ያለን፣ አሁን የምንፈልገው የሚቆፍር ድርጅት ነው። በመሆኑም ለመጽደቅ የዘለቄታ በጎ አድራጎት ድርጅት በውሃ ጥም እየተሰቃዩ በውሃ ወለድ በሽታ እየማቀቁ እጅግ በጣም መከራው ስላሉ ኢትዮጵያውያን ወገኖቻችን ይህንን የውሃ ጉድጓድ ለመቆፈር በውሃ ቁፋሮ ስራ የተሰማራችሁ ድርጅቶች እዚህ ስር በምታዩት ስልክ አሁን እየደወላችሁ ጨረታውን ተሳተፉ። በቅርቡ ኢትዮጵያውያን ወገኖቻችን የሚጠጡት ንጹህ ይሄንን ይመስላል። እንዳዳመጣችሁት ነው። ትንሽ ደከመኝ ሰለቸኝና ተውኩት። መብራትም ጠፋ አጋጣሚ። ስለ ገንዘቡ በተጠየቀ ጉዳይ ላይ ኢቭን ኢፍ ስፖንሰር እየተፈለገ እንደሆነና ገንዘብ ከሌላ አማራጮች እየተፈለገ እንደሆነ ለቀረው 2 ኪሎ ሜትር ይሄን ነው እሸቱ ያስረዳው። እንግዲህ እናንተ የምትሉትን ነገር በሉ። ስለ ባምቢ ጉዳይ እንግዲህ ዘግይቻለሁ፣ እንደውም ቀደም ብዬ መስራት አለብኝ ነው እያለ ያለው። እሺ እንግዲህ ነገሮች ወዴት እየሄዱ እንደሆነ አላውቅም። እኔ የኖርማል አይደለም እውነትን አስረድቷል። ይሄ አሁን እውነት አይደለም ምናምን አይደለም። እሺ ግልጽ ለመሆን ሞክር።
እውነታው ይሄ ነው ብሎ አስረድቷል። ልክ አይደለም የምትሉ ሰዎች መረጃ ካላችሁ ደግሞ መረጃ አቅርቡና ያለው ነገር በመጣራት ባለበት ልክ ይጣራ። ሌላው ነገር ኖርማል አይደለም ፕሮግራም የሚለው እሺ ይቅርብ ያልኩበት ምክንያት የሆነ በቃ እንትን ሆነ የሆነ በቃ ወሬ ማምጣት ማመላለስ ምናምን ፕሮግራም። በነገራችን ላይ ማለት ሁሉም ሰው ኃጢአተኛ ነው፣ ሁሉም ኃጢአትን ሰርቷል፣ ቤተክርስቲያን አትሂዱ የሚለውን ንግግር የመጀመሪያው ላይ ከሰማችሁት በጣም ጥንቃቄ አድርጉ በእናታችሁ። እሺ ሁላችሁም ሶሻል ሚዲያ የምትጠቀሙ ሁላችሁም ጥንቃቄ አድርጉ። ሶሻል ሚዲያ ላይ የመጣ ሰው አብዛኛው ሰው በተለይ አሁን የፈመሱት ማለት ነው እንግዲህ በቤተክርስቲያን ስምና በመንፈሳዊ ኢሹ ፌመስ የምንላቸው ሰዎች የሉ። አሁን ግን በነፍስ ወከፍም ይሁን በግሩፕም የፈመሱ ሁሉም የሰሩት ዓለማዊ ስራ ነው። ለምን የምትሳሳተው? አበሻ አትሳሳት። በጣም ዓለማዊ ስራ ነው፣ ምንም መንፈሳዊ ስራ አይደለም። ገብታችኋል አይደል? ነፍስን ለማጽደቅና ስንታመም ቶሎ ለመዳን ጥሩ ስራዎችን እንቀላቅላለን እንጂ የሚሰራው ዓለማዊ ስራ ነው። በጣም ጥንቃቄ አድርጉ። ምንም መንፈሳዊ የሚመስል የሆነ ፕሮግራም መንፈሳዊ ሰው ከሆነ ያ ሰው ተቶ ቀጥታ ቤተክርስቲያን ገብቶ ቤተክርስቲያን ያገለግላል። አንደርስታንድ አድርጋችሁኛል? ስለዚህ አንዳንድ ነገሮች በጣም መመናፈስ የለባቸውም ባይ ነኝ። በጣም ኃጢአትና በደል ውስጥ እንደሚኖር ሰው ራሳችንን እንመልከት፣ ለሰዎች ቅድሚያ እንስጥ እና እኔ በጣም የሚጋነው ነገሮች ብዙ በጣም የማይመቹ ነገሮች እነዚህ ናቸው። እሸቱ ይሄንን ብለዋል። እናንተ የምትሉትን ነገር በሉ። ይሄ እኔ ከእሸቱም ጋር አሁን እሸዩን ነገር ባነሳ ሐሳብና ከዚህ በፊትም በተነሱ ነገሮች ላይ መንፈሳዊ የሆነ ነገር መንፈሳዊ በሉ፣ ዓለማዊ የሆነ ነገር ዓለማዊ ብላችሁ ስም ስጡ። ኖርማል ነው፣ ምንም አንሆንም አይደል? ይሄ ነው። ከገባችሁ ነው፣ ንግግሮቼ አይገባችሁም በአንዴ ብዬ ለማሰቡ። ኤኒዌይ ቪዲዮ ሼር አድርጉ። ሐሳብ አስተያየት ኮሜንት ላይ ሙሉ ቪዲዮ የዶክ ዩቲዩብ ቻናል ላይ ያለ ዩቲዩብ ቻናል ላይ ገብታችሁ ስሙ።